እሱ የሚመለስበት ዘዴ አለው። እኔ እሱ ያቀተኝ በቃ ያቀተኝ። አሁን በሃርድ መጣበታለሁ። በሃርድ ነው የምመጣው እኔ። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ እነሱም መጨቃጨቃቸው እኛም መስራታችን አናቆምም ማለት ነው። ይቀጥላል። ማየት የምናየው ነገር በሙሉ ያው የምናየው ነገር ሀሳብ ማንሳታችን በምናየው ነገር ላይ ሀሳብ ማንሳታችን አይቀርም ማለት ነው። እንግዲህ ቤተሰቦች ዛሬም አንድ ቪዲዮ ይዤ መጥቻለሁ። የዛሬው ቪዲዮ እንግዲህ ሩታ ከች ብላለች፣ መጥታለች፣ ሀሳቧን አካፍላለች ማለት ነው። መቼ እንደሚቆም አናውቅም። ይሄ ነገር መቼ ነው የሚቆመው? መቼ ነው የሚያበቃው? በዚህ ልክ መሆን ነበረበት ወይ? በጣም ይከብዳል። ዛሬ ጋሽዬ ሊያስታርቁ አብርሽንም አናግሬያለሁ ብለው ሩታን ቁጭ አድርገው አናግረዋል ማለት ነው። ማለትም ተገናኝተው ተነጋግሯል። ሰውም እንዳለበት ገብቶኛል። ሰው አለ፣ ጓደኞቹ አሉ። ጓደኞቹ እኔ አቅርቤ አገናኝቼ ነው ማወራቸው። እግዚአብሔርን አገናኝቼ እንዴት? ምክንያቱም እንዲህ ነው። እናንተስ በዚህ ቦታ ብትሆኑ፣ አንተስ በዚህ ቦታ ብትሆን፣ አንቺስ በዚህ ቦታ በጣም ስሜታዊ ልሆንባቸው ነው። ስሜታዊ ሆንባቸዋለሁ። እኔ ደግሞ ስሜታዊ ከሆንኩ በቃ አናግሬያለሁ ብለው ሩታን ቁጭ አድርገው አናግረዋል ማለት ነው። ማለትም ተገናኝተው ተነጋግሯል። በእሷ በኩል እኔ አብርሽን አሳመኘዋለሁ፣ ይመጣል፣ እሱ ቅር ያለው ነገር አለ፣ አንቺ እንደዛ ለምን አረግሽ በሚል ተነጋግሯል ማለት ነው። ይሄ ነገር እንዴት ይፈታል የሚለው ነገር ይከብዳል። ምክንያቱም ሩታ ጋር ያለው አቋም ከባድ ነው። ምክንያቱም በቀላሉ እሺ ትላለች ብዬ አላስብም ማለት ነው። እሱ ያቀረበው ሀሳብ ምንድን ነው? ልጅን እንዳላይ ከለከለችኝ፣ እንዳልገባ ከለከለችኝ ምናምን ብሎ ለጋሽዬ ነግሯል ማለት ነው። እሳቸው ደግሞ እንደዚህ ለምን አረግሽ ተባለች ማለት ነው። ስለዚህ ልጁን ማየት ይችላል፣ ግን ሌላ ነገር ይቀጥላል ብዬ አላስብም ብላለች። መርቄሻለሁ፣ እኔ ፊትም መርቄሻለሁ፣ ተመረቂልኝ። አዎ እግዚአብሔርን ፊትም እኔ መርቄሻለሁ፣ አንቺ ፊትም መርቄሻለሁ። እኔ ልጄ ላይ ያው አንድ እንከን አይኖርብሽ። ልጄ እንከንም የለባትም። ልጄ አንድ ነገር እንከን የለባትም። ምንም በቃ ስለ አብሬ አውሩኝ። በቃ ስለ አብሬ ብቻ አውሩ። እኔ በቃ እሷ ሰዓት ስሟን አታሱብኝ። በቃ ስለ አብሬ ብቻ አውሩኝ ነው እያልኩ ያለሁት። በቃ ሩትዬ አሁን እኔ የምለው የሚበቃችሁ ይመስለኛል ሳየው። በቃ ይበቃችሁ ይመስለኛል። አሁን ይበቃችኋል። በቃ ይበቃችኋል። ተው ልጄ፣ እንደዛ አይደለም እንዴ የኔስ። እሺ አሁን ለምን ታደክመዋለህ አይደል አልሽው ልጄ። ሩትዬ ለምን ታደክመዋለህ እሱ እና የኔ ድካም ካልፈለግሽ አሁን አንቺ ወደ እልባት ላይ ነይልኝ። የሆነ የቆረጠለት ምናምን ነው የሚመስለው። መቼም ከታረቁ እኔ እንጃ ታርቀው ህይወት በዚህ ልክ የሆነ በፍቅር አብሮ እውነት እንነጋገርና አብርሽና ሩታ የእናንተ ኮሜንት ተጠብቃለሁ። አብርሽና ሩታ ታርቀው ተስማምተው አንድ ቤት ውስጥ ይኖራሉ ብላችሁ ታስባላችሁ? ግን ይመስለኛል የሆነ ጀርባ ለጀርባ እየተያዩ በጥርጣሬ የሚኖሩ ነው የሚመስለኝ። የምታምነው አይመስለኝም ካሁን በኋላ ሲጀምር በዚህ ልክ እየሄደ በዚህ ልክ ራሱን። ልጅ አንድ ነገር ላውራሽ። ደውዬ አውርቼዋለሁ። አንድሽ ጋሽዬ እኔ ምን ላድርግ? እኔ አልደብቅለትም። ለምን ደብቅለት? አልደብቅለትም። ፍንትው ነው ማረገው። ይሄንን ነው እንዴ ልጅን ለማየት ከለከለችኝ። አትገባም አለችኝ። ግቢም አይቼዋለሁ እና አትገባም ያለችኝ ለምንድን ነው አልኩት። ለምንድን ነው አትገባም? ስራን ታውቅ የለው አንተ የሰራው ስራ የለው። ሌላ ሙድ ውስጥ ተከቶ ሌላ ላይፍ ለምዶ ምናምን ድጋሚ ከሩታ ጋር መጥቶ ይኖራል ብዬ አላምንም። እኔ እንደኔ ማለት ነው የሚሻለው በቃ ሁሉም ሁለታቸውም በራሳቸው ላይፍ ቢኖሩ ነው። እሷም የራሷን ላይፍ እሱም የራሱ ላይፍ ቢኖሩ የሚሻል ይመስለኛል እንጂ መቼም ጸቡን ወይም መጨቃጨቃቸው ይሄ በእንትን መታየታቸው መቼም ይቆማል ብዬ አላስብም፣ ቢታረቁ ራሱ ማለት ነው። ስለዚህ በጣም ከባድ ነው። አረጁ እኮ አንድን ቀን በትክክል አብረው ሳይኖሩ እያረጁ ነው። መቼ ነው በዚህ ከቀጠለ እኮ በቃ እየተጨቃጨቁ እሱ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሼ። ምክንያቱም እኔ
ጋሽ ደክሞኛል እውነት በጣም ነው የደከመኝ እሱ የሚመለስበት ዘዴ አለ የሚመለስበት ዘዴ ወይ ቶሎ ይመለስልኛል ወይ አይመለስልኝም እሱ ለኔ ተይው ያንቺ በቃ ልጁ ማያት ብቻ ፍቃጅልኝ እንጂ የራሱን ላይፍ እያጣጣመ እሷ ደግሞ እዚህ ጋር ቁጭ ብላ በንዴት ከራሷ ጋር እንትን እያለች ህይወት ይቀጥላል ብዬ አላስብም። ኦዲየንሱ ራሱ የሚያየው ነገር አለ። ሁሉም አብርሽ ላይ ነው። ሁሉም ያው ችግር ያለው አብርሽ ጋር ነው ብሎ ነው የሚያስበው ማለት ነው። ስለዚህ አብረው ይሆናሉ የሚለው ነገር ከ100 ስንት ፐርሰንት ቢሰጠው አብረው ይሆናሉ? አብረውስ ቢሆኑ ተግባብተው ይኖራሉ ወይ? በጥርጣሬ እየተያዩ መኖር ደግሞ በጣም ይከብዳል። ተመልከቱ እስቲ። እሱ የሚመለስበት ዘዴ አለው። እኔ እሱ ያቅተኝ በቃ ያቅተኝ። አሁን በሃርድ እመጣበታለሁ። በሃርድ ነው የምመጣው እኔ እኔ እግዚአብሔርን እውነቴን ነው በሃርድ እመጣበታለሁ። በቃ አይደለም እንደዛም ሆነ የለበትም እኮ ነው የኔ ሐሳብ። አስታርቃለሁ ብለው መጥተዋል። ቢያስታርቁ ቢያስማሙ እንደ ትልቅነታቸው ደስ ይላል። ምንም ክፋት የለውም። ግን ለዛሬ እሳቸውን ለማስደሰት እሺ ሊሉ ይችላሉ። ግን ነገ አብረው ይኖራሉ ማለት በጣም ከባድ ነው። እሱ ሌላ ላይፍ ሌላ ህይወት ለምዷል። እዛ ጋር እሱ እየተደሰተ ነው። መስሚያውን ጥጥ አድርጎ እየተደሰተ ነው ያለው ቤተሰቦች። ስለዚህ የሩታ አቋም ጥሩ ነው ብዬ አስባለሁ። ምክንያቱም እሷም የራሷ ህይወት መኖር አለባት። እሱ የራሱ እዚህ ጋር ሌላ ህይወት ወይም ሌላ ላይፍ ውስጥ በሙድ ጣሪ አምላክሽ ይበልጣል። ይቅርታ እኔ ያው ጋሽዬ እሺ የሚሉት ማለት ነው ችግር የለውም። እንደፈለገ ማግኘት ይችላል። ልጁ ጋር ያለውን ነገር እኔ ልከልክልም ብል መብቱም የለኝም። ሲጀመር ምንም ማድረግ አልችልም። ግን ደግሞ ከኔ ጋር ያለውን ነገር ጋሽዬ እንደበፊቱ መሆን አይችልም። ይቅርታ አድርጉልኝ። ማስፎገር የተለያዩ ፕሮግራሞች ማዘጋጀት የራሱን ህይወት እያጣጣመ እሷ እዛ ጋር ከልጅ ጋር ቁጭ ብላ እንትን የምታደርግበት ምንም እንትን የለም ብዬ አስባለሁ። ስለዚህ እሱም የራሱን ህይወት ይኑር፣ እሷም የራሷ በቃ በአቋም ብትቀጥል ደስ ይለኛል እኔ አብረው ባይስማሙ። ምክንያቱም የባሰ አሁን ተስማምተው እንትን ቢያደርጉ የባሰ ሌላ ግጭት ውስጥ ነው የሚገቡት። መቼም ተስማምተው ይኖራሉ ብዬ አላስብም ማለት ነው። በጣም ከባድ ነው። እንግዲህ ሰላሙን ያምጣላቸው ነው የምንለው። እኛ ማየታችን እንቀጥላለን። ቪዲዮን አይታችሁ ስጨርሱ ሰብስክራይብ፣ ላይክ አድርጉልኝ። ቻናሉን ቤተሰቦቼ አበረታቱኝ። አመሰግናለሁ። በቀጣይ ቪዲዮን እስከምንገናኝ ቻው፣ ሰላም ሁኑልኝ። ልትወጣ አልቻለችም። ሄጂ ብያለሁ ልትሄድ አልቻለችም። እኔ በርጋ ደግሞ ሞታ እኔ ዋጋ መክፈል አልፈልግም። ፖሊስ ጥሪ። እንዴ አንቺ ችግር መፍጠር ትፈልጊያለሽ እንዴ? እሷ ሆይታውን ነው የምትፈልገው። ፖሊስ ጥሪ መሲ። አንቺ ፖሊስ ለመጥራት ለምንድን ነው የምትፈልጊው? የእሷም ጥቅም መሲ ፖሊስ ጥሪ። እሷን የሚጠቅማት ፖሊስ ነው። አለቀ በቃ። ወዳጥሎ ይመልሷታል ደህና አድርገው። ታሜ ምን ያደርጋል? ምንም አያደርግም። ታሜ ለምን ምን ያደርጋል? መሲ እኮ ባለሱቅ ናት። በኋላ ነገር ደግሞ እዛ አይደለም ስትነግሪያቸው ይኸውልሽ ንገሪያቸው። ተረጋጊና ደውዪ። ሱቄ ውስጥ እየገባች ነው ስትያቸው ይመጣሉ። የሚሉት ለሌላ ኬዝ ነው። አንቺ ሌበር ኬዝ ነሽ እንዴ? ሌላ ነገር የሚሰጡ መሲ እንደው በመድኃኒዓለም ላይቡን አትሊዝ ዝጊ። ውጪ ምንድን ነው የምትይኝ? ዝጊውና ውጪ ላይቡን። ውጪ በእናትሽ ውጪ። ነገ ጧትን የሆነ ነገር ከሆንኩ በኋላ ማናችሁም አትደርሱልኝም። እች ልጅ እዚህ ጋር ከሞተች እኔ ነኝ ጨለማ ቤት ውስጥ ለምን እንደ አንቺ ገፈተርሻት እንዴ? ምን ሆነሻል መሲ? ስለዚህ አንቺ ተረጋጊ። ናይ ደውዪና ሱቄ እየገባች አስቸግራለሽ ድረሱልኝ በይ። እሺ ልምጣልሽ እንዴ? እዚህ ጋር እኮ ነው ተረጋጊ። ኧረ እኔ ጨለማ ውስጥ ዋጋ ከከፈልኩ በኋላ ተረጋጊ። ልምጣልሽ መሲ ልምጣ። ማንም የለም አጠገብሽ። ውጪ ሂጂላት። ማንም የለም። ውጪ እነመዳሉ ግን ሂጂላት ውጪ። በዚህ ብትረጋጋ እኮ ሁሉም ነገር ሰላም ይሆናል። ለምንታይዘዋት ነው ያሉት መኪና ውስጥ ልትገባ ካሜራው ቢታይ ነኝ ዋጋ መጣው 999 እንደሆነ ይደውሉ እያወሩ ነው። በቃ ካላስ